ሶሪ ያው አንዳንድ ወንድሞች መደወል እየፈለጋችሁ እስኪ እንደውላችሁ። ኦኬ ሄሎ ወንድም አለም ሄሎ የስ ወንድም አለም ሰማለው አዎ በደንብ ተሰማለ ወንድሜ ዮናስ ላይ ነው አይደለ ወንድሜ አዎ ቀጥል ሰከንድ ልዩነቶች አንዳንዴ አወራው በኋላ ትንበት ምናምን አለና እንደዛ እንዳለው እንዴ ታይና እሺ እንደምን አለልኝ ሰላም አለይኩም ኡስታዝ ወአለይኩም ሰላም ደህና አዎ ይሰማል ደህና ነኝ ኡስታዝ በጣም ደህና ነኝ تتنافى مع كافة المواثيق والاتفاقات والقوانين الدولية ذات الصلة. لماذا نقول ذلك؟ ሶሪ ቀጥል አይ ቲንክ እንትን ብሎሃል ተቋርጠሃል በዋትስአፕ ብትደውሉ በጣም ጥሩ ነው ዋትስአፕ ብዙ ጊዜ የሚያዋጣው እሱ ነው ዮናስ ወንድሜ ተቋረጠ እስኪ አንዴ ልደውልለት መልሽ የስ ወንድሜ ተቋርጠ ነበር ቀጥል እኔ እኮ አይደለም ካንተ መሰለኝ ኡስታዝ እሺ ቀጥል እሺ አሜሪካ አይቋረጥም እያልከን ነው ማለት ነው አሜሪካ ቀደምም እኮ ወንድማችን ከካናዳ ሲደውል ከሱ እንደዛ ትለዋለህ ነበር ከካናዳ እንዴት ይቋረጣል ይሄው ደግሞ ከዚህ ደውዬ ካንተ ሆነ እኔ ደላረኛ ያለው በሰላምታ አቅርብ ያለው ሰላም አለይኩም ሰምተኝ እንደላላው ሰምተናል ሰላምታውም እና የጀመርከውንም ሰምተናል ቀጥል ወንድማችን ጥሩ በእውነት ነገሮችን አንስቷል መንግስት ላይ ያሉትንም ድክመቶች አንስቷል ይሄ ነው በቃ ገብቷል እኛ አገራችን ኮመን በሆነ ጉዳይ ላይ በነጻነት እየተወያየን ነው which is very good very important ዋናው እሱ ነው የውጭ ጠላት እንዳይበላን እንዳንሸነፍ ድሮም በባህላችን በታሪካችን የሌለውን እንዳይገባብን ይሄ ነው ዋናው ቅድም እንዳለው ግብፃዊው ሰውዬ ተሳፍሮ ስለ ሀገሩ ተባሮ በሙባረክ አልሲሲ whatever ተባሮ ግን ስለ ሀገሩ ነው የሚያስበውና የኛም በተለያየ ጎራ ያሉ ህዝባችን ፖዚሽኖችን በለው ተፎካካሪም ምንም ይባል ስሙ እንደዚህ እንዲያስቡ ነው የምመኘው ጫካ ውስጥም ያሉትን ጠመንጃ ይዘው የሚዋጉትም ቆም ብለው ነገ ግብጽ ቢመጣ አንተ እኔ ወዳጁ ሎቄቢ አይቀባው ወይ አበባ አይበትንለትም ድራሹን ነው የሚያጠፋው እሱ ሁሉንም ነው እነሱ ኢትዮጵያ እንዳለው ወንድማችን በትንትናችን እንድንወጣ ነው የውስጥ ግን ያለን ችግር ሁሌ ልንታረቅ እንችላለን የሚል ጽኑ እምነት አለኝ እንደነገርኩና የውጭ ጠላት ላይ መተኮራችን በዚህ ባንተ ፕላትፎርም በእጅጉ አሪፍ ነው ሁሌ የምፈልገው ፕላትፎርም ነው ኑርልን አንተ እና ይሄን ካልኩ ዘንዳ ሲናገር አሁን መንግስትን እንትን ያለበት አለ እና እኔም በቀደምም ካንተም ጋር አንስቼው ነበር ልክ ነው በቃ እዛ ድረስ ቦርደር ድረስ እስኪጠጉ ምንድነው የሚያስጠብቀን ነገር እኔ አሁን እስራኤል ሞዳት ምንድነው በቃ ለህሉናቸው ሁሉ ጊዜ እስራኤላውያን መኖር አለብን ብለው ስለሚያምኑ ኤግዚስት ማድረግ አለብን ብለው ስለሚያምኑ አይደለም መተ ቦርደራቸው ላይ ልታንዣበብ ይቅርና በሀሳብ ደረጃ እንኳን ስለ እስራኤል የማይሆን ነገር ስትል በአንተ ላይ በስነ ስርዓቱ የስለላ መረብ ይለቀቅብሃል በትክክሉ የሚደረገውን ነገር ያደርጋሉ በአለም ላይ ሌላው ችግር እንዳለ ሆኖ እኛ እዛ ውስጥ አይደለም አሁን የምንገባው ግን ህሉና የሚለውን ቃል ህሉና የሚባለውን ነገር ስናስብ ኡስታዝ እስኪመጡ ድረስ መጠበቅ ምንድን ነው ኢትዮጵያ እኮ እንደዛ አልነበረም ድሮ እና አሁን በአይኖ ዲፕሎማቲካሊ ጥሩ መስመር የተያዘ ነገር አለ እና በቀደም ስናወራ ካስታወስክ ከጅቡቲም ጋር ያላቸውን ሪሌሽንሺፕ አንተም በራስ በኩል አንስተሃል አዎ ግድብ ሲመረቅ ይመጣሉ ምን ይላሉ አብረው እንትን ይላሉ ዛሬ ደግሞ ከጅቡቲ ጋር ደግሞ የተወያዩ ነው የግብጽ የውጭ ጉዳይ ሚኒስትር እንደሰማው ዛሬ እንግዲህ አየህ የኤርትራን ጉዳይ አወሩ 3 ቀን ከረመ ሰውየው ተወራዩ whatever ከዛ ደግሞ ወደዚህኛ ላይ ፕሬሸር እና ከባባቸውን ቀጥለዋል አይደለ እና እኔ ደግሞ ሁሌ እንደምለው እስራኤል የምትባል የኛ ደግሞ በታሪካዊ ወዳጅ ሀገር ስላለች እዛ እነሱ ምድር ላይ ወታደራዊ ቤዝ የምንከፍትበት አማራጭ ኤክስፕሎር እናድርግ ትንሽ ትልቅ ሀገር የሚባል ያለበት ዘመን ላይ አይደለንም ያለው ስትራቴጂካል አላያንስ ያስፈልጋል ብዬ ሀሳቡ ሰጥቻለሁ አሁንም ደግሞ አለው ኢትዮጵያ እንደዚህ አይነት አማራጮችን ኤክስፕሎር ማድረግ መቻል አለብን የኢትዮጵያ መንግስት የሚሰማ አካል ካለ የኔ እንደ አንድ ኢትዮጵያዊነቴ
እንደ አንድ ሲምፕል ኢትዮጵያዊ ሰው የምሰጠው ሀሳብ ዋይናት እስራኤል ሂደን እስራኤል ሲና ቦርደር አካባቢ በቅርብ ርቀት የሚታይ ግብጽ ታሪካዊ ጠላታችን ነች። ፔሪየድ 4 ነጥብ። እነሱ እየመጡ ነው። ጅቡቲ፣ ሶማሊያ ምናምን ይሞክራሉ፣ ይገባሉ፣ ይወጣሉ። ዊና ገና ሲዳውን ዋች ዲስ ፒፕል ማን ሲስሉብን እኛ ምን ስላለን ከዚህ ወዲህ ምን ስራውን እየሰራን ዲፕሎማሲውም እየተሰራ ምን እየተደረገ እንዴ ገብተዋል። ስታየው እየተሄደበት ያለው አቅጣጫ ይሄ ነው። እኔ ጂሰስ ክራይስት የምንወደው በክርስትና እምነት ያለን ከይሁዳ ጋር እኮ ቁጭ ብሎ አብሮ ራት በልቷል እኮ። ሙስሊሞችን እንወደዋለን ኢየሱስን። አውቃለሁ ባይ ዘ ዌይ when I say ክርስትና የምንወደው ስልህ እንደው ኤክስክሉድ ለማድረግ ብዬ አይደለም። በደንብ አውቃለሁ። ሙስሊም ላይ ያላችሁን ፍቅር አውቃለሁ። በደንብ ነግረውኛል አንዳንዶች ዳጆቼ እና ታሪኩ የተያያዘ ብዙ ነገር አለ እና ከይሁዳ ጋር ግን ቁጭ ብሎ 12 ደቀ መዛሙርቶች ጋር ራት በልቷል አይደለም። መልሶ ግን ጀርባውን ወቅቶ ነው አሳልፎ ይሸጠው እና አንዳንዴ እኛ ጎረቤት ብለን በፍቅር ብለን የምንቀርባቸው ሰዎች ባክስታብ ሊያደርጉን ይችላሉ። አይ ዶንት ትረስት ሳም ኦፍ ደም ኦል ኦፍ ደም ልል አልችልም፣ ግን ፍሬንድሊ ኮርጃሊ የሚቀርቡን አሉ ጎረቤቶች። አዎ እንዳቀራረባቸው እንትን ትላለህ፣ ግን እንትና መጥቶ አዲስ አበባ ድግስ ላይ ተሳተፈና የአንድ ሀገር መሪ እኛም ሄድንና አንዳንዴ እንደዛም እያደረጉ ማይሆን አካሄድ ሄዱ ስላየኋቸው ነው። በዘመናት ውስጥ ባየሁት በተለያየ ኢትዮጵያ በተለያየ መንግስት ተገዝታለች። በተለያየ መንግስት ውስጥ እንደዚህ አይነት አካሄዶች ተደርገዋል፣ ሆኖብናል። አብሮ እየበላ እየጠጣ አብሮ ደግሞ እንደገና ዞር ስልም ሌላ መስካበል ጥቅም ነው። አየህ ጥቅም ካለ ሌላ ጥቅሙ የሚበልጥበት ካለ አሳልፎ ይሰጣል። ስለዚህ እኛ ምንድነው ቋሚ የሆነ ወጥ የሆነ ነገር እነሱን ጠብቀን ምናምን ያልኩበት ምክንያት ያ ነው። ባለፈው ነው የራሳችን አካሄድ ሄድ አለብን። እስራኤል ለምሳሌ ቅድም እንዳልኩ ወታደራዊ ቤዝ ኤክስፕሎር ማድረግ አለብን። ቀርበዋል፣ እኛም እንቅረብ። ምክንያቱም ካፓሲቲ ቢልድ ማድረግ አለብን። እኛ ላይ አንድ አይነት ጥቃት ቢደርስ እኛም ደግሞ አጸፋውን የምንመልስበት አጋር ከሆኑ ሀገራችን ኮመኔን ደግሞ ኤነሚ ያለ ኮመን ኢንትረስት አለ አንዳንድ ጉዳይ ላይ ያንን ነው። ሌላው ደግሞ እነሱ ራሳቸው እነዚህ አየር ክልል ከሰጡ ኤርትራ በለው ጅቡቲ በለው ሱዳን በለው ቀጥተኛ የእኛ ጠላት የሚሆኑት እነሱ ናቸው ብያለሁ በፊት። If you give your airspace for Egyptians to attack Ethiopia or any kind of military activities towards Ethiopia's national interest, we will come to you. መባል አለበት። ቀጥታ ጎረቤት ሀገራቶች ጅቡቲም 900,000 1 ሚሊዮን ህዝብ ይዛ ነው እንዲሁ እንትን የምትለው። ኤርትራም 2-3 ሚሊዮን 4 ሚሊዮን whatever የእኛ ህዝቡ ነው፣ ወንድሙ ነው፣ ከዝኖቹ ነን። የእነሱም አያማልኩ አንዳንድ ሻዕቢያ ነው ይሄን የሚያደርገው። በእርግጥ ህዝቡን አይደለም። እኔ ሁሌ ህዝቡን ላይ እለያለሁ እና ወንድሚያውን ዘለግ ባለመልኩ ነው ያብራራው። ትክክል ብዙ የተናገረው ነገር አለ። አንዳንዴ መጫን ሲኖርብን መናገር አለብን። አሁን ጥሩ ነገር እያየን ነው ኢትዮጵያ ውስጥ ነገር እኮ ግን የናሽናል ሴኩሪቲ ጉዳይ እኔ ኡስታዜ ያሳስበኛል እና ዝም ብዬ ሳየው እንዴ በጣም ጠንከር ባለመልኩ ተጠናክረውበታል። የግብጾች አሁን እየሄዱበት ያለው አካሄዳቸው ከሌላው ደግሞ ትንሽ ለየት ያለ መሰለኝ። ከሌላው ጊዜ ካየው ትንሽ በረቱብን፣ እንትን አሉብን። በቃ ዴይ ኤንድ ናይት ስለኛ ነው። እኛ እኮ ስለ እነሱ እንደዚህ አናወራም እኮ። እነሱ ግን ዴይ ኤንድ ናይት እኛ ነን ውሃ እኮ የምንሰጣው። ዊ ጊቭ ዩ ዲስ ዋተር ዩ ቤተር ቢ ፍሬንድ ዊዝ አስ not go around us. We can choke you like that too if they want. መናገር ስላለብኝ ነው። በእንግሊዝኛ አንዳንዴ ምርጫ የለኝም። ገባ? እኛን ቾክ አደርጋለሁ ብሎ ራሳቸው ናቸው ቾክ የሚደረጉት። የኛውን ውሃ እየጠጡ ከኛ ጋር ነው ፍሬንድሊ መሆን የነበረባቸው። በለዚህ ነው የሰጣቸውን እድል መጠቀም ነበረባቸው። ግድቡን አብረን እንገንባ ሲላቸው ያኔ ኔቨር ቶት ምን ሰራው ማለት መሰላቸው ተግባራዊ ሆኖ አዩት። አሁንም ሌሎቹም ይቀጥላሉ፣ ሌሎቹም ግድቦች። ግን በዚህ አካሄድ ከሄዱ ደግሞ እኛ ደግሞ በስነ ስርዓቱ በዘመነ መሳፍንት የነበረው አይነት ነገሮች ቅድም ወንድሜ እንዳለው እዚህ እንትና እዛ ምናምን የሚባል ነገር የለም። ቴዎድሮስ መጥቶ ንጉሠ ነገሥት ኢትዮጵያ ብሎ ክራሽ አድርጎ እያንዳንዱን አንድ ንጉሥ ያስቀመጠው ቴዎድሮስ ነው። ሰለሞኒክ ዳይነስቲ ያልሆነ ነው ቴዎድሮስ ራሱ እንደምናውቀው የኮሶ ሻጥ ልጅ ነበር ይባላል አይደለ ታሪኩ። ግን ኢትዮጵያን ቀጥ አድርጎ አንድ ንጉሥ ያስፈልጋታል ብሎ እኔ አይ ሪስፔክት አጼ ቴዎድሮስ ሪስፔክት ቢግ ሪስፔክት አለ ለዛ ንጉሥ ኡስታዝ አንድ ኢትዮጵያ መኖር አለባት ብሎ ያመነ ሰው እና ያንን ነው ተግባራዊ አድርጎ ያለፈው። በዛ ዘመን ተጉዛለች ኢትዮጵያ ከዛ ዘመን ጀምሮ እስካሁን እስካለንበት ጊዜ። ኤርትራ ያኔ ስሟም እንደዛ አይነት የሚባል ነገር የለም እንኳን መገንጠል ይቀርና፣ ግን በሆነ ታሪካዊ ስህተት በውጭ ደባ እርስ በርስ እያጣሉን የኛው አንድ ህዝቦች የሆኑን ህዝቦች ከፋፍለውን ከለራችንም ምናችንም እምነታችንም አበላላችንም ባህላችንም አንዱ ነው። ዛሬ ኢሳያስ አፈወርቅ የሻዕቢያው ኪንግ
ሂዶ ልክ በእኛ ላይ ሲመሳጠር በጀርባችን ያማል። በቃ አም ፕሪቲ ሹር የኤርትራ ማጆሪቲዎቹ የሚደግፉት አይመስለኝም የዚህ ሰው ያካሄድ። እኛ ከኛ ጋር መኖር ተፋቅረው አለን ተሳስረናል፣ አንድ ህዝቦች ነን እኮ እያልኩ ያንን ነው የሚፈልጉት እንጂ የዚህን ሰው ያካሄድ ነገ ለማያዛልቅ ወዳጅነት ከነዛ ጋር እኛ እንቀጥላለን። አንደኛ ጎረቤት ነው፣ ሁለተኛ ከዝኖች ነው። እዛ ጋር ግብጽ ሂደህ ሲያስቡ ኢጅፕት ምናምን ስታማልድ ምናምን ነገር እንዲያደርጉልኝ ኢትዮጵያ እንትን አለችብኝ ምናምን ያ ባለፈው እንዳልከው ጨንቆታል። ጉልበትም አንሶት ሊሆን ይችላል። እሱ እዛ እያለ ነው እንትኑ የተመጣው ባለስፋሳት ይሄ 12 ትራክ ምናምን ግብጽ እያለ መሰለኝ አይደለ? እሱ ግብጽ ጉብኝት ላይ እያለ መሰለኝ 12ቱ የጭነት ትራኮች መሳሪያ የጫኑ ምን አፈርድ ነው የበሉት እዛ እያለ መሰለኝ። እና ያ ሁሉ የበለጠ ጭንቀት ውስጥ ነው የሚቀረው። ግን እኛ የኢትዮጵያ መንግስት ምንድነው ስቴፕ ማድረግ አለበት ኢሚዲየትሊ። አሁን በቃ ብዙ ተጠበቀ፣ ብዙ አየናቸው ማለት ስቴፕ ማለት ጦርነን ጀምር እኮ አይደለም የምለው። በቃ ቦርደር ቢልድ ማድረግ ካለብህ ቦርደር ላይ ደግሞ ያስፈልጋል። ድሮ በደርግ ጊዜ ፈጥኖ ደራሽ የሚባል ሚሊተሪ ነበረ፣ የሆነ የራሱ ወታደራዊ እንትን ነበረው እና እንደዚህ አይነት ሲቹዌሽን ሲፈጠር አደጋ ሲፈጠር ወዲያው የሚደርስ ኃይለኛ ፎርስ ያስፈልጋል። ይኖራል፣ አሁንም አለ። አፕሪሹ ግን ስሙን ባላውቀውም አለ። ግን በፍጥነት የሚደርስ ቦርደር ላይ ላጥ ብለህ አክሽን ወስደህ እንኳን ወደ ኢትዮጵያ ሳይገባ እዛው ሳይቃጠል በቅጠል ይሉታል አንዳንዶቹ በሰላማዊ መልኩ። ያ ካልሰራ በምት ትመተዋለህ ገብተህ እዛው የራሳቸው ክልል ላይ። እኛ መሬት ላይ ግን መምጣት የለበትም። እኛ አልጫር ነው። እኛ አሁን በተከላካይነት ሳይሆን በአጥቂነት ራሳችን ማግኘት መቻል አለብን ለማለት ነው። አመሰግናለሁ ኡስታዝ፣ ያንተ ጀግናችን ነህ። እወድሃለሁ፣ አከብርሃለሁ። ይሄ ፕሮግራም እኔ በአንድ ሰው ፕሮግራም ላይ እንደዚህ ሀሳቤ ሰጥቼ አላውቅም። ምናልባት አንድ ሁለት ሬዲዮ ላይ ከዚህ በፊት አንድ በዚሁ በናሽናል ጉዳይ ላይ ነው ተናግሬ ይሆናል አንድ ጊዜ እንጂ ያንተን እንዴት እንደምወደው ነገር አልችልም። በእኔ ምክንያት ራሱ መስማት የጀመሩ ጓደኞች ያሉ እኔ ለአንተ እንትን በምለው ራሴ ሼር እያደረኩ የራሴን ሀሳብ ከአንተ ጋር ያለኝን ጓደኞቼ ራሱ በአንተ ይሰማኑ አሉ ያሉኛል። ይህን ፕሮግራም አላውቅም ነበር ያሉ አንዳ ያልሰሙ ሰዎች ስላሉ ሰማችሁ ሰብስክራይብ እያደረጋችሁ ለሼር እያደረግን እንቀጥላለን። ትልቅ ግብአት ነው ለመንግስት ልንገርህ ኡስታዝ፣ ትልቅ የመንግስት ከህዝብ የሚገኘውን ሀሳብ ሰርኩሌት እንድታደረግ የተፈጠረ ፕላትፎርም ከመሆኑ አኳያ መንግስት ሊያመሰግን ይገባል። ሁሌ አመስግነዋል ጠቅላይ ሚኒስትሩም አንዴ ሰምቻለሁ። ግን ኮንቲኒየስ በሆነ መልኩ ስቱዲዮም ደግሞ የተደራጀ ነው። በርታበት ወንድሜ። ኢትዮጵያ ለዘላለም ትኑር ከነሙሉ ክብርና ሞገሱ። አባቴ አመሰግናለሁ። ቴንኪዩ። እኔም በጣም አመሰግናለሁ ወንድም አለም። ኦኬ ወንድሞች እህቶች ቀጥሉ፣ ሀሳቦቻችሁን ስጡን፣ እንስማችሁ ኢንሻአላህ። ቴንኪዩ ቴንኪዩ። ጋሽ ታደሰ በጣም የጠፋ ሰው ዛሬ ለካ እንዲህ መዘግየት አለብኝ አንተን ለማግኘት ማለት ኡስታዝ ጀማል እንደምን አለ? ነው ተጠፍቻለሁ። ደህና ነን። እንደምን አለ? ጤና ነህ ወይ? ደህና እግዚአብሔር ይመስገን። አንተም አድማጮችም ሰላም ብያለሁ። ብዙ እንዳልይዝህ ሀሳቦች አሉኝ። ጥሩ ሀሳቦች የተነሱት ከመጨረሻው ብጀምር በጣም ደስ ነው የሚለኝ ወንድማችን ዮናስ የሚያቀርባቸው አናሊሲሶቹ የሚሰጠው ሀሳብ በጣም አይ ስትሮንግሊ ሳፖርት በጣም ደስ ነው የሚለኝ። እውነት ነው ከእስራኤል ጋር ጆይንትሊ እንዳለው ነው። እነሱ እንደዚህ እኛን ዙሪያ ሲከቡ ከዚህ በፊትም ብዙ ጊዜ ይናገረዋል ይህን ነገር ሌላው ቢቀር ለገስቸር ይላል። ስለዚህ ይሄ በጣም የኢትዮጵያ መንግስት በጣም ማሰብና መሄድ ያለበት ነገር ነው። እኛ ነገር አንፈልግም፣ ግን እነሱ እንደዚህ እየገፉ ከመጡ እንደዚህ አይነት እርምጃዎች መሄድ አለበት እንዳለው እነሱ እኛም እንዲህ ዙሪያ ጥምጥም እያደረጉ ሲወጉና ሲያስወጉን መውጋት ማስወጋት ብቻ አይደለም፣ ባህር በራችን ሲያሳጡን ይህን ሁሉ ክፋት ሲሰሩ በእኛ ላይ ኢትዮጵያ እስከ መቼ ነው ዝም ብላ የምትቀመጠው? እና እኛ እያበላን እያጠጣን እንደገና ውጉን እኮ ነው እየሆነ ያለው ነገር። ስለዚህ መንግስት እነሱ ኢትዮጵያን በሀሰት ከሰው የለ እንደተበደሉ አድርገው የኢትዮጵያ መንግስት ለዓለም አቀፍ ኮሚኒቲ ድምፁን ማሰማት አለበት። በቃ በዚህ ሁኔታ ልንቀጥል አንችልም። ይሄ ሁሉ ጣጣ ያመጣብን ወንዛችን ነው። በቃ ወንዛችን ለነሱ በረከት ሳይሆን ለእኛ መርገም እየሆን ለእነሱ እየበረከት ነው መቀጠል የለበት። ስለዚህ በቃ ግብፅ አንድ ነገር ልትባል ይገባል። አደርዋይስ እኛም ብሎክ እናደርገዋለን ይኸዋ ማለት አለበት። በቃ ከሰብአዊነቱ ግዳይ ማለት ሰብአዊነቱ
አይፈቅድልንም። እኛ ስለ ኢንተርናሽናል ሎ አይደለም it doesn't matter who cares ማን የዓለም አቀፍ ኮሚኒቲ ኢንተርናሽናል ሎ አክብሮት የሚለው እንዴ? እነሱ አሁን ኢትዮጵያ የባህር በር ተካፋይ ሀገር አይደለችም እንትን ማለት የለባትም የሚሉት ከምን ያመጡት ህግ ነው? ደጋግመህ አንተ ራስህ የምትናገረው ነው። ራሳቸው የጻፉት፣ ራሳቸው የፈጠሩት፣ ራሳቸው የመለሰፉት እንዴ? የዓለም አቀፍ ኮሚኒቲው የዓለም አቀፍ ኢንተርናሽናል ሎማ ባህር በር የሌላቸው ሀገሮች ባህር በሩ መጠቀም ይችላሉ ነው የሚለው። ግን ጥርስ ያለው ውሻ ሆነ እዛ ጋር ማለት the only thing ባህሩን እንዲጠቀሙ ከጎረቤት ከዛ ውሃው ተጋሪ ከሆኑ ከኮስታል ላይን ከሆኑ ሀገሮች ጋር በስምምነት ያርጉት ነው የሚለው። እዛ ጋር ጥርስ ያለው ውሻ ሆነ እንጂ ዓለም አቀፍ ኮሚኒቲውም ዓለም አቀፍ ኢንተርናሽናል ሎ ባህር በር የሌላቸው ሀገሮች ለባህር በር ለወደብ መጠቀም ብቻ አይደለም አሳም ቢኖር አሳ ለማስገርም ነዳጅም ይሁን whatever ባህሩ ላይ ያለውን ሪሶርስ በሙሉ anyway ነው ልናገር የፈለኩት። በጣም ደስ ብሎኝ ዮናስ እንትን ጠንከር ያለ አቋም ስታንድ መያዝ ስላለበት ነው መንግስት እንድገባ ግን ያደረገኝ። ቅድም ወደኋላ ልሂድ። ያ ወንድማችን በዚህ ስለ ጽምዶ ጉዳይ የሰጠውን ሀሳብ አናሊስ በጣም አድንቅ በጣም ነው የገረመኝ። እስከ ዛሬም ይህ አይነት ሰው ለምን እንዳልመጣ አላውቅም። አይ ዊሽ ከዚህ በኋላ መጥቶ በጣም በሰፊ ብሪፍ ቢያደርግም ቢነግረን። በቃ ሚስጥሩን ነው እያወጣ ያለው ይሄ ሰውዬ የሆነውን ነገር ሲያደርጉ የነበሩትን እኩይ ተግባራቸው። እሱ ማለት አይደለም እሱና ጓደኞቹ ኢትዮጵያን ለሀገራችን ለኢትዮጵያ ብለው ነው ለኢትዮጵያ ብለው ነው እዛ ሱዳን በረሃ ላይ ተደራጁት መከራቸው ያዩት ለማንም አይደለም። ደማቸውን ለማፍሰስ ዋጋ የከፈሉት የኢትዮጵያ ደመኛ ጠላት የሆነን ወያኔን ለማውረድ ነው። ስለዚህ እነዚህ ሰዎች ትልቅ ጀግኖች ናቸው፣ የኢትዮጵያ አርበኞች ናቸው። ነት ግን በዚህ ሁሉ ውስጥ ግብጾቹ የሚሰሩትን ሴራና ሸር ነው የነገረን። አሁንም ያንን የሚረግሙት አታለሉ ከኛ ተማሩ እያለ ነው ሰውዬ። እና ይህ ሰው ልክ እንደ ሱዳኑ ሰላይ ዲቴል ኢንፎርሜሽን እየነገረን ስለሆነ እንዳልከው ነው ኮንታክት አድርገው ቢቻል ፈቃደኛ ቢሆን በኢትዮጵያ ቴሌቪዥን ለመላ ኢትዮጵያ ቢያሰዳ ደስ ይለኛል። እና ትንሽ ስለ ጽምዶ ያለውን ነገር ልንገራችሁ። ማለት ምንም ማውቀው ነገር የለም፣ ግን ካለፈው ትምህርት እንድንወስድ ነው። ኢትዮጵያ ሕዝብ መማር ስላለበት መንግስትም ማወቅ ያለበት ነገር ስለሆነ ነው። ይሄን ነገር አያውቅም ብዬ አይደለም፣ ግን ኦርጋናይዝድ በሆነ ወይ ነገሩን ሰብሰብ አድርገን እንድንመለከተው ነው። ይሄ አዲስ ነገር አይደለም። ሌሎች ፖለቲካኖችም ማናቸው ጀነራሉን ተናግረዋል። አዲስ ነገር አይደለም። ቅድም ወንድማችንም አንደኛው ደግሞ ደዋይ ከካናዳ የደወለው የስ ከዘመነ መሳፍንት ጀምሮ ያለ የዚህ ባንዳነት ነገር እኛ ኢትዮጵያ ውስጥ አዲስ ነገር አይደለም። ነገር ግን አሁን ይሄ ጽምዶ ከቅርቡ እንማር፣ ካለፈው ስህተት እንማር። የኢትዮጵያ ሕዝብ መማር አለበት። የኢትዮጵያ ሕዝብ ደርግ ያለውን ቁርሾ ወደ ጎን ትቶ ደመኛ ጠላት የሆነች ግብጽ የኢትዮጵያን ልጆች እኛ ወንድሞች አስተባብራ ኢትዮጵያን ባህር በር ልትነሳ ነው ብሎ የኢትዮጵያ ሕዝብ ነቄ ቢል ኖሮ ባህር በራችን አናጣም ነበር። እነዚህ ሻዕቢያና ወያኔ ማለት የግብጽ ተዋጊዎች ናቸው። ኢትዮጵያውያን ሳይሆኑ የኢትዮጵያ ደም ኢትዮጵያ የተወለዱ ነገር ግን የግብጽ ተዋጊዎች የግብጽ መርሰናሪስ በግብጽ ተቀጥረው በግብጽ እየተከፈላቸው በግብጽ ገንዘብ ዶላር እየተሰጣቸው እነሱና ቤተሰቦቻቸውን እያኖሩ መሳሪያ የተሰጣቸው ለግብጽ የሚዋጉ ናቸው። ደማቸው ቆዳቸው ኢትዮጵያዊ ትውልዳቸው ኢትዮጵያዊ ነገር ግን የግብጽ ተዋጊዎች ናቸው ብሎ የኢትዮጵያ ሕዝብ ነቄ ቢል ኖሮ ባህር በራችን ዘር አናጣም ነበር። አሁንም ዘሴም ሂስትሪ ሪፒትስ ኢትሰልፍ ይባላል። ታሪክ ራሱ ይደግማል የምንለው ማለት ነው። አሁንም ዘሴም መልኩን ሳይቀየር ድሮም ሱዳን ላይ በግብጽ አስተባባሪነት መሪነት በሱዳን ቤዝ በመስጠት ሻዕቢያና ወያኔን ኦነግን ይዘው ኢትዮጵያን ለመውጋት በግብጽ መሪነት ኢትዮጵያ ውጉልኝ ተብሎ ያደረጉትን ጥምረት ነው። አሁን ወያኔ፣ ፋኖ፣ ሻዕቢያ፣ ሱዳን፣ ግብጽ በመሪነት ሆኖ እያደረጉ ያሉት ነገር the same thing ኦነጉ የኦነግ ብራንቹም ያነው ሸኔ የምትሉት ያ ኦነግ ነው። እሱም አሁንም አብሮ ያለ ምን ያህል ይሳተፍ አይደለም። ግን ሌሎችም አላማው ምንድን ነው? አላማው ግልጽ ነው። ሂስትሪ ሪፒትስ ያን ታሪክ ለመድገም ነው። ተሰባስበው መጡ አይደለም። መጥተው የኢትዮጵያን ጥቅም አስከባሪ የነበረውን ደርግ መንግስት ከነድክመቱ ማለት ነው
ደርግም አንስማማበት ብዙ ነገር አለ። ነገር ግን የኢትዮጵያን ብሔራዊ ጥቅም ግን ለማስከበር እንደ ደርግ አይነት መንግስት በዘመናችን አላየንም። ያን መንግስት ገልብጠው ጥለው ከዛ ምንድን ያደረጉት? ኢሚዲየትሊ ኤርትራን አስገነጠሉ። መለስ ዜናዊ ያደረገ ይሄን። ቀጥሎ ምንድን ያደረገው? ደርግ የጀመረውን የመስኖ ፕሮጀክቶች በጣሊያን መንግስትና ካምፓኒ የተጀመረውን የፓዊ እርሻ ፕሮጀክት በዚህ በአባይ ወንዝ ላይ ማለት ነው የጎጃም ምዕራቡን ክፍል በሙሉ ማለት ነው ትልቅ የነበረው የብር ሸለቆ ፕሮጀክት ኢሚዲየትሊ ወዲያውኑ ነው ወያኔ አስቆመው። ማቆም ብቻ አይደለም ትራክተሮችን ሁሉ የሚያቃጥለውን አቃጠለ፣ የሚሸጠውን ሸጠ። ያ የፓዊ የመስኖ ፕሮጀክት ስለነበረ ግብጽ ማትፈልገው የምትፈራው ፕሮጀክት ስለነበረ ለዛ ነው ሻዕቢያና ወያኔ ማስታወቂያ የኢትዮጵያን መንግስት ያስገለበጠችው እንዳደረጉ። አሁን ያን ለመድገም ነው። አሁን እኔ እንደው የሚገርመኝ ወያኔ ኦኬ የለየለት የኢትዮጵያ ጠላት ነው። ቅድም አንድ ወንድማችን ተናግሯል። እነሱ አላማቸው ስለ ኢትዮጵያ ፍቅር የላቸውም። ህዝቡ ማለት ያለው የትግራይ ህዝብ ማለት ያለው የትግራይ ህዝብ ኢትዮጵያዊ ነው። ነገር ግን ከትግራይ ህዝብ የወጡ ፖለቲካን አዋቂ ነን የሚሉ ድሮም ጀምሮ ካለፉት 50-60 ዓመታት ጀምሮ በኢትዮጵያ ላይ ጠላትነት ያወጁ አማራ ጠላታችን ነው ብሎ የተነሱ ሰዎች እነዚህ ሰዎች ከነዚህ ጋር አሁን ፋኖ ነው የሚሰራው እንግዲህ የአማራን ጥቅም አስከብራለሁ የሚለው። ስለዚህ እነዚህ ሰዎች ኢትዮጵያን ስለማይወዱ ዳትስ ዋይ ኢትዮጵያ የባህር በር ልታጣ ያደረጉት። ለምን? ለእነሱ ኢትዮጵያ ሀገራቸው አይደለችም። ከመለስ ዜናዊ ጀምሮ ሀገሩ አይደለችም። ዳትስ ዋይ ኢትዮጵያ ብሎ ስሞን መጥራት ማይፈልገው። እነዚህ ሰዎች ሀገራቸው ለወደፊት የሚፈጥረዋት ታላቋ ትግራይ ነች። ስለዚህ they don't care about ኢትዮጵያ ባህር በር ብታጣ ቢኖራት ባይኖራት they don't want። ስለዚህ አሁንም ባለፈ ያደረጉትን ለመድገም ነው። አሁን የሚገርመኝ እነፋን ነው ሌሎቹ ካለፈው ሰት እንኳን አይማሩ። አሁን በግብጾች ለምን ነው የሚያደርጉት? ኢትዮጵያ ያለው መንግስታዊ ዶክተር አብይ መንግስት ከነድክመቱ እሱም እንደደርግ እንበላው ከነድክመቱ ማንስማማበት ብዙ ነገር አለ። ነገር ግን የኢትዮጵያ እድገት የኢትዮጵያ ልማት እየሰራ ያለ መንግስት ነው። ይሄው ኢትዮጵያ በዘመኑ አድጋ ማታውቀውን በአባይ ወንዝ ላይ ይህን ታላቅ ፕሮጀክት ሰርቶ ግድብ ጨርሶ አሳይ። ይሄ ለግብጾች የሞት ሞት አይፈልጉትም እንዲህ አይነት ነገር። አሁን ይሄ መንግስት ወደ መስሎ ደግሞ እንዳይሄድ ነው የሚፈልጉት። ይሄ መንግስት ሌላ ግድብ እንዲገድብ አይፈልጉም። ስለዚህ እንዲህ አይነት ዴቨሎፕመንት ላይ ኢትዮጵያ ልማት ላይ የኢትዮጵያ ወንዞቿን ወደ መጠቀም ያስችላት የሚሄድ መንግስት ስለማይፈልጉ የዶክተር አብይ መንግስት ግብጾች ከማንም በላይ ይጠሉታል፣ ልክ ደርግ እንደሚጠሉት ማለት። ስለዚህ እነሷን አላማቸው ምንድነው? ወያኔን በመሪነት ይዘው ሻዕቢያን በደጋፊነት ይዘው ፋኖና ሌሎችም ተባባሪዎች አንድ ላይ ሆነው የዶክተር አብይን መንግስት ገልብጠው ልክ ደርግ ያደረጉትም ማለት ሂስትሪ ሪፔት ሰርላችሁ ነው። እንማር ካለፈው ስለ አመተው ወያኔን ዜን ምንድነው የሚያደርጉት? ወያኔ ወደ ስልጣን ቢመጣራቸው ቢቀመጥ እንደገና አይሆንም እንጂ ምንድነው የሚያደርጉት? ነምበር 1 ይሄን የሚፈልጉትን 55.5 ቢሊዮን ሜትር ኪዩብ በአመት ኢትዮጵያ እሰጣለሁ ብላ ለግብጽ እንድትፈርም ያንን ያደርጉት አደራዳሪያቸው ነው። ያን ሊያደርግ ነው አሁን ወያኔ የሚስማማው። ያን ሊያደርግ ነው መጀመሪያ ወያኔ መጥቶ ስልጣን የተቀመጠው የብር ሸለቆን ፕሮጀክት እንዲያፈርስ እንደመጣው አደረገ። አሁንም ይዘስ የምጠብቀው እንደዛ እኔ ከዛ ምክር ውስጥ የለውም። ነገር ግን የምጠብቀው እንደዛ ነው። ወያኔ ስልጣን ላይ ያስቀምጠው 55.5 ቢሊዮን ሜትር ኪዩብ የሚባለውን አጠቃላይ ኢትዮጵያ በምንም ቢሆን በዜሮ አልነካውም ያባይ ብላ እንድትፈርምላችሁ ይፈልጋል። ነምበር 2 ግብጽ የሚፈልገው ምንድን ነው? ይህን የተገነባውን የሬኔሳንስ ዳሙን ኢትዮጵያ በዜሮ አሁን 74 ቢሊዮን ሜትር የተያዘው ውሃ በሙሉ በዜሮ እንዲሆን ምንም አይነት ግድብ ኢትዮጵያ ከዚህ በኋላ አልሰራም ብላ እንድትፈርም ነው የሚፈልጉት። ሌላስ የሻዕቢያ ኢንተረስት አለ። ወያኔ ቢመጣ ኢትዮጵያ የቀይ ባህር ተናጥቆት ብላ እንደማትጠይቅና የኤርትራን ሉዓላዊነት በሙሉ ከራስ ካሳር እስከ ራስ ዱሜራ ያለ የባህር በር በሙሉ የኤርትራ ነው፣ ኢትዮጵያ የባህር በር ጥያቄ አልጠይቅም ብላ ቃል እንድትገባ ነው የሚፈልገው። ስለዚህ በዋናነት መጥቶ የሚቀመጠው ወያኔ ነው። መሰለው ፋኖና መሰለው ሌሎች እንጂ አጫፋሪ ናቸው። ባለፈውም ቢሆን በሌላው ህዝብ ስም ነግዶ ኢህአዲግ ብሎ መጣ ወያኔ መለስ ዜናዊ ሊመጡ ወደ ስልጣን ሊመጡ 1-6 ወር 1 ዓመት 1-6 ወር ሲቀራቸው ኢህአዲግ ብሎ የፈጠሩ በዋናነት ህዋትና ሻዕቢያ ነበር ሲዋጋ ነበር። ሌሎቹ አጫፋሪ ናቸው። በኋላ ግን ለማስመሰል ለዲፕሎማቲክ ኮሚኒቲውን ለማሳመን ብዙ የተቀናጀ ዩኒቲ ያለው መንግስት ለማስመሰል ኢህአዲግ ብሎ መጣ። በዛ ውስጥ
ብአዴን አለ፣ ኦነግ አለ፣ ሌሎችም አሉ። ወዲያውኑ ግን ከኦነግ ጋር ተጣላ አባረር አይፈልግም። ስለዚህ ሌላ ክሬት አደረገ ማነው ኦህዴድ ብሎ። ስለዚህ አሁንም ምንድነው የሚያደርገው? ወያኔ ተሳክቶልህ ቢመጣ ልክ ወያኔ መለስ ያደረገውን ነው ደብረጽዮን የበርንቻት ቲፒኤልኤፍ መጠቀም። በእርግጥ እሱ ብዙም ይሄን ያህል እውቀት ያለው ሰው አይደለም። ይሄን ወይ መጥተው የሚያደርጉት ምንድን ነው? ልክ ባለፈው ደርግ ላይ የሰሩትን መጥተው ቁጭ ብለው ዋናው መሪዎቹ እነሱ ነው የሚሆኑት፣ ጦሩ የሚመሩት እነሱ ናቸው። ስለዚህ አሁን ያኔ ይሄ አብሮ አገሩን ያስወጋና አገሩን እያወደመ ያለው ፋኖ በሉት ወይበር በቃ ያኔ መጠቀሚያ ሆኖ ተጣልቶ ማባረው ይልኩታል። ዜን ተመልሰው እንደገና ሀገሪቱን ኢኮኖሚ ይቆጣጠራሉ። የፈለጉትን ወልቃይት ይወስዳሉ። የሚፈልጉት ሁሉ አድርገው ካስፈለገ እስከ መገጠም ሊሄዱ ይችላሉ። ዳስ ዋት ዴይ አር ጎይንግ ቱ ዱ። ስለዚህ የኢትዮጵያ ሕዝብ ካለፈው ስህተት እንማር። ከመንግስት ጋር ያለን ችግር ወደ ጎን ትተን ቅድም ያው አንድማችን እንዳመጣው ከመንግስታቸው ግጻው ከመንግስታቸው ጋር ከግል ደረጃ እንኳን በግሉ ቤተሰቡን እሱንም ተባሮ ቱርክ የሚኖሩ ሰው ግብፃዊ ከመንግስት ጋር ያለውን ጉዳይ ለጎን ትቶ በግል የደረሰበትን ቂም ትቶ ለሀገሩ ለግብፅ እንደሚሰራው ከዶክተር አብይ መንግስት ጋር ምንላው ጥያቄ ግላችን ነገር ትተን የውስጣችን ነገር በኋላ ይፈታል። አሁን ግን ደመኛ ጠላት መጥቶ የራሱን ተወካይ አስቀምጦ ልክ እንደመለስ ዜናዊ ህዋትን አስቀምጦ ኢትዮጵያን ለማፍረስ ስለሆነ ይግባን። ካለፈው እንማር ፕሊዝ። ታንክ ዩ። በጣም ረጅም ጊዜ ወሰድኩ። ይሄ ሰው ግን ፕሊዝ አገኘውና እንደው ቢችል ፈቃደኛ ቢሆን በኢትዮጵያ ቴሌቪዥን ኢንተርቪው ቢሰጥ ደስታ ይናልቸው። መላ ኢትዮጵያ መስማት አለበት። ይሄ ጽምዶ ምን እንደሆነ ጉድ ማወቅ አለበት። ታንክ ዩ ሶ ማች። ታንክ ዩ። በጣም አመሰግናለሁ። ያው ከነ ጽምዶ ከነ ስሙ ተጠምዶ ማለት ነውና ሌሎች ጠምደው ሊያርሱበት ነው ኢትዮጵያን። አላህ ይጠብቀን። ወንድሞች እህቶች፣ እንግዲህ ከመጠመድ በሌሎች ከተጠምዶ ደግሞ ሌሎች ከሚያርሱበት ከመሆን አላህ ይጠብቀን ነው የምንለው። ወንድሜ ዩሱፍ ተፈضل። ሰላም አለይኩም ኡስታዝ። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። አለን ቀጥል። ሰላም ብያለሁ። እንግዲህ ሰሞኑን በጣም ትሪገር አድርጎኝ ነው ተመላለስኩ። ሰሞኑን አብሽር ሌላ እንግዳ ከመጣብህ እንትን አደርጋለሁ እና አሁን በቃ በጣም ጥሩ ሀሳብ ነው የተነሳው። እሱም ነው በጣም ትሪገር ያደረገኝ። አሁን ካለፈው ነገራችን እንማር የሚለው እንትን ነጥብ በጣም ጥሩ ነጥብ ነው ኡስታዝ። ስለ ገማል አብዱል ናስር ስላደረገው ጦርነት እኔ ዶክመንተሪ አይቻለሁ። በራሱ የግብጾችን ማለት ነው በእንግሊዝኛ ቀርቦ በደንብ ነው ያየሁት። የነበረውን ችግር የነበረውን ጠንካራ ጎን፣ ደካማ ጎን ኤቭሪቲንግ ኢን ዲቴይል ነው የሚያውቁት እነሱ እና በደንብ አጥንተውት እንትን ብለው መላው የግብጽ ህዝብ ያውቃል ማለት ነው። እኛ የደርግ ፎልት ላይንስ መቼ ነው የምናውቀው? አይጠናም እንዴ? ያለፍንበት ውድቀታችን አይጠናም? ትውልድ አይማርበትም? ለምን ታቦ ይሆናል? እኛ ሁልጊዜ ያለፉ መሪዎቻችን ደካማና ጠንካራ ጎን ማንሳት ታቦ ነው የሚሆነው። በቃ በዛ ምክንያት ደግሞ በጣም በተደጋጋሚ ዘሴም ሚስቴክ እንሰራለን። ህዝብ ካረዳው እኮ መንግስት ምንም ያህል ጠንካራ ቢሆን ሁልጊዜ የእኛ ደግሞ ችግራችን አብዛኛው ችግር ያልነቃ ኤሊት ነው። ብዙ ጊዜ ሀገር ዋጋ የሚያስከፍለው እና ያንን በደንብ አድርጎ ጥናት ተደርጎ እዛ ላይ በደንብ አድርገን ብንሰራ በጣም ጥሩ ነገር ነው። ከእስራኤል ጋር የተባለው ያው ከዚህ በፊትም በጣም ብዙ ጊዜ እኔም አንስቼዋለሁ፣ ወንድሞችም አንስተዋል። እኛ የሀገራችን ጥቅም ነው ዘመዳችን። እኔ ከአረብ ጋር የሚያገናኘኝ ነገር የለም። እምነቴ ከአረብ ጋር አይገናኝም፣ ከፈጣሪ ጋር ነው የሚገናኘው። ለሀገራችን የሚጠቅም አጋር ሀገር እስከተገኘ ድረስ የእነሱ ኃጢአት እኛ አይመለከተንም። እሱ በሚወራረድበት ቦታ ነው የሚወራረደው እና ይሄንን በደንብ አድርጎ እንትን ማለት ያስፈልጋል። ሁልጊዜ ወንድሞች ደግሞ ማወቅ ያለብን ነገር አንዳንድ ሀገሮች ከኛ ጋር ጥሩ ይመስሉና ጥሩ ግንኙነት ያላቸው ይመስሉና ከሌሎች ጋር ለሚሰራው የሆነ የፖለቲካል ሌቨሬጅ የሚባል ነገር አለ። ለምሳሌ
የኛ ኢትዮጵያ አሁን በሆነ አንድ ወደብ ነው ያላት። እዛ ላይ ዴስፐሬት የምትሆንበት ሰዓት ላይ አንዳንድ ወሳኝ እቃዎችን ያዝ የምታደርግበት ለምሳሌ የግድቡን ተርባይኖች አካባቢ እዛ ጋር የተለያየ ቢሮክራሲ ሆን ብሎ ነው እንደሚያደርጉት። የፖለቲካ ሌቨሬጅ አለ። በዛ ጨዋታ ውስጥ ከግብጽ የሚያገኙት ነገር ካለ እንትን ይላሉ፣ ከኛም የሚያገኙት ነገር ካለ እንትን ይላሉ። ይህንን የምናሸንፈው ግን የኛ ተጽዕኖ ባደገ ቁጥር የነሱ እኛ ላይ ዲፔንደንሲ በጨመረ ቁጥር ያንን ማድረግ አይችሉም። እኛ የመቆጣትና እንትን የማለት አቅማችንም እንደዛው እያደገ ይሄዳል። እሱ ባደገ ቁጥር በጣም እንትን ነው። ሌላ ደግሞ መንግስት በደንብ ቢያዩ ብዬ የማስበው እስራኤል የጦር ቤዝ ሶማሊላንድ ላይ እንዲኖራት ናቫል ቤዝ ስፔሻሊ እንዲኖራት ግፊት ቢያደርግ እንደዛ አድርገው ቢሰሩ ዋንስ እስራኤል ናቫል ቤዝ እዛ ጋር እግሯን ከተከለች በኋላ ከዛም በኋላ ኤኮኖዝ ማድረግ ነው ያለብን። ቱርክ መምጣታችንም ከዛ በኋላ ብሎክ ነው የሚያደርገው። ሶ ከመጣችም እኛ ከእስራኤል ጋር ሆነን የምንጫወተውን ጨዋታ እንጫወታለን እና ያንን እንትን ብንል ጥሩ ነው። ይሄ የክፋት ምናምን አይደለም። እሷ ሶማሊላንድ ኦልሬዲ አገር ናት። አገር በሆነች ነገር ላይ እኛ እዚህ ተቆልፎ በምንኖርበት ምክንያት የለም እና እችም ለማለት ነው። ኡስታዝ ቴንኪዩ፣ እናመሰግናለን ወንድም አለም። ቴንኪዩ። ኦኬ ወንድሞች እህቶች፣ እንግዲህ አይ ቲንክ ብዙ ወንድሞች ባሳትፍ ደስ ይለኛል። ዛሬ ስልኮች በደንብ እየመጡ ነው፣ ግን ከይቅርታ ጋር ያው በጣም ብዙ ሰዓት ቆየን፣ ብዙ ሰዓት ያዝናችሁ። አንድ ስልክ በጣም ተደጋጋሚ ከ218 ብሎ የሚጀምር ዋትስአፕ ከኤርትራ ነው መሰለኝ ከኤርትራ ይመስላል። ኦኬ ሄሎ ሄሎ ወንድም አለ ሰላም ጤና ይስጥልን። እንደምናመሸው ወንድማችን፣ እንደምናመሻችሁ። አብሮ ይስጥልን። እንዴት ነህ? መስመር ላይ ነው ያለው አይደለ? ልክ ነህ። ኦኬ እንግዲህ እኔም ትንሽ ሀሳብ የምሰጠው ምንድን ነው አሁን ተሰባስበው እንግዲህ ያው እንደምናወራው ዲስከስ እንደምናደርገውም እንግዲህ ያው በኢትዮጵያ ላይ የሚያደርጉት ጥቃት መቼም ይሳካል ብዬ በዚህ አላምንም። ነገር ግን ሁላችንም ኢትዮጵያኖች በዚህ ጉዳይ ላይ ሁላችንም ሀሳባችንን አመለካከታችን በአንድ ቦታ ላይ አገርን የመታደግ ነው ማድረግ ያለብን እና በነገራችን ላይ ኤርትራ ውስጥ የሚንቀሳቀሱ ማንኛውም አይነት የኢትዮጵያ ጠላቶች ያንን እኛም መከታተል መቻል አለብን። በእርግጥ ኤርትራ የራሷ የሆነ መንግስት ቢኖራትም ግን ኤርትራ ውስጥ የሚንቀሳቀስ ማንኛውም የኢትዮጵያ ጠላት ያንን መከታተል መቻል አለብን ብዬ ነው ማስበው። አንድ ነገር አለ። አንዳንድ ሀገሮች ወይንም ደግሞ እንደምሳሌ አድርጌ የማቀርበው ምንድነው ራሻ በዩክሬን ላይ የሚንቀሳቀሱ ማንኛውም የራሻ ጠላቶች አትፈቅድላቸው። ምንም እንኳን ዩክሬን የራሷ የሆነ አስተዳደር እንደ ሀገር ብትሆንም ነገር ግን የራሻ ጠላት የሆኑ በዩክሬን ውስጥ ምንም አይነት እንቅስቃሴ እንዲያደርጉ አትፈቅድላቸው። ስለዚህ የኢትዮጵያ መንግስት በኤርትራ ውስጥ የሚንቀሳቀሱ በኢትዮጵያ ላይ ጥሩ አመለካከት የሌላቸው ማንኛውም አይነት የኢትዮጵያ ጠላቶች በዛ ነገር ላይ መፍቀድ የለብንም ብዬ ነው ማስበው እና ይሄንን ነገር ሁላችንም መከታተል አለብን ብዬ ነው ማስበው። ይችን ለመናገር ነው የገባሁት። ቴንኪዩ። እናመሰግናለን ወንድም አለም። ቴንኪዩ